በወቅታዊ ጉዳይ ላይ እንዳስተዋወቅ ነው ከፕሮፌሰር እስቄል ገቢሳ ጋር በቀጥታ ውይይት ይኖረናል። አበይት የሚባሉ ወቅታዊ የሀገሪቱ ጉዳዮች ላይ ትኩረት እናደርጋለን። አብራችሁ ልትቆዩ ጋብዛለን። ሼር አድርጉት፣ ፕሮግራሙ ወደ ሌሎች አዳርሱት፣ ላይክ አድርጉ። ሚዲያውን ሰብስክራይብ ካደረጋችሁ ይህን ቻናል ሰብስክራይብ በማድረግ ጆይን አድርጉ። ሚዲያውን ደግፉ። በቀጥታ ወደ ፕሮፌሰር እናልፋለን። ተመልካቾች አብራችሁ ልትቆዩ ጋብዛለን። ፕሮፌሰር እንኳን ደህና መጣህ። እንደምን ዋልክ? ደህና ነኝ። ደህና ነኝ። እጅግ አመሰግናለሁ ፕሮፌሰር። በተጣበበ ሰዓት ነው በስራ ሰዓት ያገኘውና የሀገሪቱ ጊዜ ያው እረፍት የማይሰጥ የሀገሪቱ ፖለቲካ ነው ያው እጃችን ላይ ያለው። የጠቅላይ ሚኒስትሩ የወለጋና የሐዋሳ ጉብኝት ከጦርነት ጋር ያያያዙት ነው። የጦርነት ቅስቀሳ አድርገው ያያያዙት ነው። በአፋን ኦሮሞ ያደረገው ንግግርም በጣም አደገኛ ነው ተብሎ እየተተረጎመ ይገኛል። የሀገሪቱ ጠቅላይ ሚኒስትር ሆኖ ወደ አንድ ብሔር ተጠግቶ ከስንት ዓመት በኋላ ወደ ብሔሩ ተጠግቶ ያው ብሔሬ ነው ለሚለው ተጠግቶ ፕሮፓጋንዳ እየሰራ ነው፣ ጦርነትም እየቀሰቀሰ ነው ተብሎ እየተተረጎመ ይገኛልና ፕሮፌሰር በዛሬ ውይይታችን በሱ ብንጀምረው በአፋን ኦሮሞ የተናገረው ንግግር አለ። ይዘቱን እና ፖለቲካው ትርጉሙ ለተመልካቾች እንድትተነተል ነው ፈልጋለሁ። ፕሮፌሰር በሱ ልምራ እንከኝ አርባ ለፌን አርባ ዋን ብራትን ጨብሱን ባየረክሳል ለፌ አርባ ጨብሱፍ ነሞን አርባ ጨብሱ በርባደን ጀልቀብ ለፌ አርባ ብራ በርባዱ ለፌ አርባትን ጨብሱ ለፌን ጨብኔ ከነ ጨብሱፍ ለፌ ኬኝ ፈየደሙን ድርቀማ ዋንቴፍ በረበራን ረኮን ናኖ ኬኘት ኡመተ ኬኘት ሙደቻ ኡመኒ ኬኝ ኡመመ ከነሜራ ፈየደሜ ሚሶሙ ጅጅረሙ ሶቀቡ በረበራን ዋይ ናኖ ከና ጋፈያን ዱቢን ነገኛ ዱቢን ባኒ ገሉ ዱቢን ያደኒ ወጀቹ ረኮቴ ቱሬር ኡመኒ ኬኝ በሪት ደመቁ ቀቡ አመነት ፈካታን ማሊፍ ወይተን ሳው ረኮ ከሰገልት ከናልቤን ነትፊጌፍ ከኖርዳ ነትፊጌ አርጌ ጀት ረኮ ከሰ ጅሩ ጀዳኒ ወር አልቤን ነትፊጋ ጅረን ከን ማል በርባዳ አከጀሩ በተኒ አኩማ ቦቲን ከ ዩኒቨርሲቲን መሪፍ መረባን ዱቢ ሂከኒ ኑጋ ሚሶመን ወያ ጨራ አርገነ ከነ በሌሱ ሂንቀምኑ ወልመንጫሱ ወለጂሱ ወልጥቄሱ ወልጨብሱ ኑጋ ፕሮፌሰር ያው ስንኖር ኢትዮጵያዊ ስንሞት ኢትዮጵያ በማለት የሚታወቅ ጠቅላይ ሚኒስትሩ እዚህ ሄዶ የሆነ ቦታ ተወሽቋል እየተባለ ነው ዛሬ ሲተነተን። በጣም አደገኛ ንግግር ነው ተብሎ የተነተነው እሱና ፕሮፌሰር ይሄን ለተመልካቾች ተንተነልን። መልካም አደገኛ የሚሆነው እንደ አዲስ ተግባር ላይ ከዋለ ነው። እሱ እንደሚለው እሱ አሁን በኦሮምኛ ቋንቋ እንዴት እንደሚለው እሱ እንዳለው ተግባር ላይ ከሆነ አደገኛ ሊሆን ይችላል። ነገር ግን ይሄን ሰውዬ በኢትዮጵያ ምድር እንኳን በወለጋ ምድር ይቅርና በኢትዮጵያ ምድር እየሰማው ያለ ሰው የለም። እሱ የሚለውን ስራ ላይ የሚያውል ይቅርና እሱን የሚሰማ የለም። እሱን ስለማይሰማ ሲለፈልፍ ይውላታል እንጂ በተግባር አይተረጎምለትም። ይሄ 7 ዓመት ቀጥፈህ 7 ዓመት ዋሽተህ 7 ዓመት አጋጭተህ 7 ዓመት እየጨፈጨፍከው ሌላ ነገር እየነገርከው አሁንም ያ ህዝብ እኔን ይሰማኛል ብለህ የምታስብ ከሆነ ደደቡ አንተ ነህ እንጂ አንድን ነገር መላልሰ የምትናገረው ያንኑ ታክቲክ የምትጠቀመው ህዝቡ አይደለም። ይሄ አሁን በወለጋ ሶስት ዞኖች ምስራቅ ወለጋ፣ ምዕራብ ወለጋና ቄለም ወለጋ እየተዘዋወሩ ሶስቱንም ዞኖች በወታደር ኃይል ለቀናት ካጸዱ በኋላ ለፕሮፓጋንዳ የሄዱበት ነው። ይህ ሰው አሁን ስሙን እዚህ ላይ ያቀረብከው ልክ ጠቅላይ ሚኒስትር እንደሆነ ቄለም ነው ሄደው፣ ቄለም ወለጋ ደምቢዶሎ ነው ሄደው። ያን ጊዜ የቄለም ሰዎች ጠይቀውታል። ምን ታደርግልናለህ? እንዴት አድርገህ ከዚህ ከችግራችን ታወጣለህ? ጥያቄዎቻችን እነዚህ ናቸው ብሎ አንድ ልጅ ቀርቦ ቄለም ወለጋ ላይ 9 ጥያቄዎችን ሲጠይቅ ምን አድርግ ነው የምትለኝ? በአንድ ወር ውስጥ ምን እንድፈጽምልህ ነው የፈጸምከው? ምንም ነገር አታውቅምና ሂድ መጽሐፍ አንብብ፣ ሂድና ተማር ብሎ ሸኘው። ከዛ በኋላ በእነዚህ በወለጋ ላይ የጦርነት ዝናብ ነው ሲያወርድ የነበረው። ህዝብ ፊት ለፊት ሲጠይቅህ
እንደ ሰው መጀመሪያ በኦሮሚያ ውስጥ የሄደው ወደ ቄለም ወለጋ ሲጠይቀው ጥያቄውን ዋጋ የለውም ረብ የለውም ብሎ ተቆጥቶ ከዞር ካደረገው በኋላ ጦርነት ሲያካሂድበት ከርሞ 7 ዓመት ጦርነት ሲያካሂድበት ከርሞ ሌሎች ቦታ ላይ የተደረጉትን በትግራይም የተደረገውን በአማራም የተደረገውን ጦርነት መጀመሪያ ፐርፌክት ያደረገው ኢንተርኔትን ዘግቶ መገናኛዎችን በሙሉ ዘግቶ ካጠቆረ በኋላ ካጨለመ በኋላ ሰውን ሲያርድ የነበረ በሱ ምክንያት ወጣቶች 5 ልጆች ተገለው መሬት ላይ ነቀምት ከተማ እንዲቆዩ የተደረገው በሱ ምክንያት አማኑኤል ወንድሙ የሚባል እዛ ደምቢዶሎ ከተማ ላይ በጥይት ተደብድቦ የተገደለ የቄለም ህዝብ የነቀምት ህዝብ የምስራቅ ወለጋ ህዝብ ያንን ረስቶታልና እንደ አዲስ ልንገርህ ነው የሚለው። ምንድነው እንደ አዲስ ሊነግረው የሚፈልገው? ተረት መቼም ይወዳል። ተረት መቼም ይወዳል እና እኛ ዝሆን ነን ነው የሚለው። ዝሆን ነን ማለቱ የኦሮሞ ህዝብ ዝሆን ነው የሚለው። በኢትዮጵያ እና በአካባቢው አንድ የኦሮሞ ህዝብ ዝሆን ነው። ዝሆኑን ምንም ማድረግ አትችልም ነው። እዚህ ላይ አርበ ምናምን የሚለው ማጥፋት የምትችለው አንድን ዝሆን ማጥፋት የምትችለው ከሌላ ቦታ ያገኘኸውን የዝሆን አጥንት ይዘህ ነው እንጂ የዝሆን አጥንት በሌላ ሊሰበር አይችልም። የዝሆን አጥንት ሊሰበር የሚችለው በዝሆን አጥንት ብቻ ነው ይልና በእኛው አጥንት ነው ሊሰብሩን የሚፈልጉት ይልሃል። በእኛው አጥንት የሚለው ኦፒዲኦዎች ተነጋግረው የወሰኑት ነገር አለ። አሁን ካለን ጠላቶች በሙሉ ዋነኛ ጠላታችን ወቦ ነው፣ ኦላ ነው። ለምን እዚህም ይወጋናል፣ ሌሎችንም ለመውጋት እንዳንችል ደግሞ ከኋላ ይወጋናል። ስለዚህ ዋነኛው ጠላቶቻችንን እሱ ጠላቶቻችን የሚለውን ማሸነፍ እንዳንችል የሚያደርገን ከዛ እሱ ወቦ ስለሆነ የኦሮሞ ነጻነት ሰራዊት ስለሆነ ዋና ጠላታችን እነሱ ናቸው ብለው ወስነዋል። አሁን የሚለው እዚህ ላይ የሚናገረው እኛን መልሰው ሊሰብሩን የሚችሉት እኛ ወደ ሰሜን ወደ ጦርነት ስንሄድ ሊያጠፉን የሚችሉት ከኛው ውስጥ የወጡት የዛው የዝሆኑ ሌሎች አጥንቶች ናቸው፣ የሞቱ አጥንቶች ወቦ ወራነ ብልሱማ ኦሮሞ እና የኦሮሞ ተገዢዎች ነው የሚለው። እነሱ ናቸው እንደ ሕዝቅኤል ገቢሳ አይነቶቹ ናቸው። እንግዲህ እነሱ ናቸው ተገዢዎች ናቸው ይሄንን የሚያደርጉት ነው ብሎ እኔ ራሴ ተወልጄ ያልኩበት ነቀምት ከተማ ሄዶ እዛ ሄዶ ይሄ ነው ብሎ ለመናገር ነው የሚፈልገው። እኔ ዛሬ ልናገር ወጥቶልኝ ሌላ እንደዚህ ተናግሬ አላውቅምና ብልግና ስለሆነ የዚህ ሰው መለኪያ ስለሆነ 7 ዓመት ነጋዴ ሲያባርር ከርሞ 7 ዓመት ወጣትን ሲያጠፋ ከርሞ 7 ዓመት እናቶችን ሲደበድብና ሲያጠፋ ከርሞ 7 ዓመት በድሮን ሲደበድብ ከርሞ 7 ዓመት ከትምህርት ቤት ወጥተው መንገድ ላይ ቆሙ ህፃናትን አንድዶ በቦምብ አንድዶ በቢላ ላይ ምዕራብ ኦሮሚያ ወለጋ እንደሱ ሲያደርግ ከርሞ አሁን ምንድነው የሚለው እዚህ ላይ መጥተው ጠላቶቻችን ከላይ ችግር ውስጥ ናቸው ብሎ አልቤ ማለት ቢላ እያሳሉ እየመጡብን ነው ጠላቶቻችን። ስለዚህ እዚህ ውስጥ ያለው እርስ በራሳችን ላይ ያለውን ነገር እናስቀር፣ በምክክርና በመሰማማት ልዩነታችንን አስፈግደን ካልተቋቋመን በስተቀር እስካሁን ያገኘነውን እድል እስካሁን ያገኘነውን ጸጋ ልናጣ ነው የሚለው። ማለትም እዛ ፊት ለፊቱ ብላንክ ፌስ ሆነው የተቀመጡት ሴቶችና ወንዶች 7 ዓመት ሲደረግባቸው የነበረውን ግፍ 7 ዓመት በእነሱ ላይ ሲወርድ የነበረውን ጥፋት ያን ሁሉ ረስተው አይ እውነቱን ነው ምርጫ አለን። አሁን እኛ ጸጋ መጥቶልናል። እኛ ነቀምት ከተማ የቤት ውስጥ መብራትህን አጥፍተህ
አንድ መንገድ እኔ የኔ ከተማ ውስጥ አንዲት መንገድ ሰርቶ እዛ መንገድ ላይ ያሉትን መንገዱ ቀጥታ መሆን አለበት ብለው እዛ ከተማ ውስጥ መንገዱ ይሄ ኮሪዶር ልማት የሚለው ቀጥታ መሆን ነው እንጂ ያለበት መታጠፍ የለበትም ብለው በመንገድ ላይ ያሉትን እያንዳንዱ ሰው ለሬሳ ስራ ነው ብሎ እንኳን መጦሪያ ነው ብሎ ያቆመውን ነገር በሙሉ አጥፍተው ሲያበቁ አንከፍልም፣ ይሄ ካሳ አንከፍልም ነው ለማለት የምናደርገው ኤሚነንት ዶሜን ነው ሲሉ ከርሞ ይሄ ትናንት ማወራለህ ነው። ነቀምት እኮ ተለውጧል፣ ነቀምት እኮ ማታም እኮ ብስክሌት ነድተንበታል፣ ነቀምት እኮ አድረንበታል ካለ በኋላ ለወለጋ ሰው 7 ዓመት በዚህ ጭንቅ ውስጥ የነበረውን የወለጋን ሰው ነው ወጎ እንዳይነሳብን እነዚህ ወጣ የእናንተ ከኛ የወጡ ላፌ የዝሆን አጥንት እነሱ ዝሆን ናቸው፣ የኦሮሞ ዝሆን ናቸው እነዚህ። እኛ ሌሎቻችን ከኦሮሞ ውስጥ የወጣን ነው ግን አጥንት የሞተ ዝሆን አጥንት ነን ማለት ነው። ወጎና ሌሎች እሱ የሚላቸው ከኛ ውስጥ የወጡ የሚላቸው እንደዚህ ናቸው ማለት ነው። ይህንን ለወለጋ ህዝብ ነግሮ ሊያነሳሳ ነው የሚፈልገው። አንድ ነገር ልንገር፣ አደገኛ የሚሆነው ከተሰማ ነው ያለው። እኔ የወለጋን ህዝብ አውቃለሁ። የኔም ስነልቦና በዛው የተቀረጸ ነው። ቄለም ወለጋንም አውቃለሁ። ከዛ ነው የመጣሁት። ምስራቅ ወለጋንም አውቃለሁ። የወለጋ ህዝብ እውነትን ብቻ የሚቀበል ሽንገላን የማይቀበል በትምህርት ብቻ መላቅን የሚፈልግ ለገንዘብ የማይገዛ ለእውነት የሚኖር ለዚህም ምክንያት እውነተኛ ህዝብ ስለሆነ ከአንድ አምላክ በስተቀር ከአንድ እግዚአብሔር በስተቀር ሌላ ጌታ የለም የሚል የማያጎበድድ እውነትን የማይሸፍን የማያጎበድድ ከዛ የማይለይ ስለሆነ ሁልጊዜም የማይሰግድልህ ስለሆነ ለዚህ ብለህ ስትቀጠቅጠው ስታጠፋው ስትጨፈጭፈው እቃውን ንብረቱን ምሉ ሲጨፈጭፍ ቆይቶ ዛሬ ግን ከሰሜን የሚመጡ ሊወጉኝ ነውና ልጆቻቸውን አቁሙልኝ ሊል ይሄንን ነው እየተናገረ ያለው። አታደርገውም ነው የምልህ። እኔ አውቃለሁ የወለጋን ህዝብ፣ ይሄን አውቃለሁ። በዛ ስነ ልቦና ላይ መሸንገል አይቻልም። የማያጎበድድን ህዝብ ይሄን ሁሉም አድርጎ ለ7 ዓመት ቀጥቅጦ እንዳይወጣ እንዳይገባ አድርጎ እንዳያርስና እንዳያስገባ አድርጎ ልጆቹ እንዳይኖሩ አድርጎ እንደዛ ሲያቃጥለው መሬቱን ሲያቃጥለው ህዝቡን ሲያቃጥለው ሲፈጀው ከርሞ አሁን ግን እድል አግኝተናልና ያንን እድል ሌሎች እንዳይቀርሙን ቢላ ይዘው የሚመጡትን ለአንን ተዋጋልኝ ይለዋል። ሌላ ቦታ ወሰደው፣ ይህንን ሌላ ቦታ ወሰደው። ወለጋ ላይ አታደርገውም። ካገኘ ሌላ ደቡብ ሱዳን ምናምን ልትወስደው ትችላለህ። ወለጋ ላይ ግን አታገኘው። የእውነት ህዝብ ነው የወለጋ ህዝብ። ጌታ አንድ ብቻ ነው የሚል ነው። ለአንድ ብቻ ለአንድ ጌታ ለአምላኩ ብቻ የሚገዛ ለሰላም ብቻ መኖር የሚፈልግ ሀቅን የማይሸፍን እውነተኛ ህዝብ ስለሆነ ሌላ ቦታ ወሰደው ነው የምለው። እዛ ላይ የሚሰራ አይደለም። ስለዚህ አደገኛ ነው የተባለው ስራ ላይ ቢውል ነው። አይውልም፣ ግን አይውልም። በዚህ ላይ በነገርኩ ምክንያት ፕሮፌሰር ሐዋሳም ሾው ነበር። የትንሽዬ ሐዋሳ ምን አሞራ ገደል የሚባለው ጫካ ወጣ ብሎ ልጆች የሚጫወቱበት የሐዋሳ ዩኒቨርሲቲ ቅዳሜና እሑድ የሚዝናኑበት የሐዋሳ ወጣቶች የሚዝናኑበት ማንም ተራ ሐይቅ ላይ የቀይ ባህሩ ላይ ሙከራ አደረግን ይላል። ባህር ላይ ሙከራ አደረግን። እንደዚህ አይነት ምንድነው እያደረገ ያለው? ለየትኛው ነው ይሄን ዝግጅት ፋናስ ማድረግ አልቻለም? ፋኖ ከልክለውት ነው እየተባለ ነበርና ፋኖ የሐዋሳስ ትንሽ ነገር የተላለፉ መልእክቶችም አሉ። የሐዋሳ ፊልድ ማርሻሉም እኛ ጀነራል ነን፣ የኛ ሰራዊት እንደዚህ ነው፣ ሳህል ታሪክ ሰርቷል፣ ትግራይ ሄዶ ጁንታን ደምስቷል በሙሉ ይሄ ነበር ፕሮፓጋንዳ። ያው ሰማው የአብይ ንግግርም ዳየው እዛ የተላለፉ መልእክቶችስ እንዴት ነው ሳማራይዝ እናደርጋቸው? ኢትዮጵያ እኮ ባህር ኃይል አለው አይደለም እንዴ? ባህር የለውም ግን ባህር ኃይል አለው ይላሉ ማለት የሐይቅ ኃይል ልትለው ትችላለህ፣ የወንዝ ኃይል ልትለው ትችላለህ። ነገር ግን በአዋዛ ላይ በእንትን ስለወረድክ
በሐዋሳ ላይ እዛ ላይ እኮ ነው የምወርዳለው በዛ ላይ ይሄ ለዋና ውሃ ውስጥ መግባት እኔም አደርጋለሁ ምንም ችግር የለውም እሱ ሐዋሳ ሐይቅ ላይ ወረድክ ማለት ቀይ ባህርን ተቆጣጠልክ ማለት አይደለም ከዛ ጋር አይገናኝም ግን ለማለት የሚፈልጉት ይሄው የሰለጠንን ነው ቀይ ባህርን ልንወስድ ነው አሰብን እንኳን ደህና መጣችሁ የሚለው የታንክ ስዕል ማላየህም እንኳን አሰብ እንኳን ደህና ገባችሁ ኢትዮጵያ የሚልም አይተሃል አይደለም እንዴ እስከምጽዋ ለፕሮፓጋንዳ ከሶማሌ እስከ ምጽዋ እንጠብቃለንም ብሏል አዎ ለምንድን ነው እንግዲህ አንድ ኤሊት ፎርስ ገንብቻለሁ ነው አይደለም ኤሊት ፎርስ ገንብቻለሁ ነው ኤሊት ፎርስ መገንባትን አዲስ አበባ ከተማ ውስጥም እኮ ሲያሳይህ ነበረ ያ ከተማ ውስጥ እየወረዱ ምናምን ከዚህ በፊትም ሲያሳይህ ነበረ ምን አደረገበት የትኛውን ጦርነት አሸነፈበት ትግራይ ውስጥ ነው ያሸነፈው አማራ ክልል ነው ያሸነፈው በኦሮሚያ ነው ያሸነፈው በቤኒሻንጉል ጉሙዝ ነው ያሸነፈው የት ቦታ ነው ጦርነት ያሸነፈው ያሁን የፈለከውን ጉልበት አሳይ የፈለከውን ታንክና መትረየስ ምናምን አሳይ የት ቦታ ነው ጦርነት ያሸነፈው ሰው ይገላል ደም ያፈሳል በሚሊዮን ነገር ግን በውሸት ብቻ በፉገራ ብቻ የሚሰራ ነገር የለም ይሄ ፉገራ ነው ከዛ መለስ ግን መነገር ያለበት ነገር አለ ስለዚህ አሁን ወደ ጦርነት ዝግጅት እያደረኩ ነው ሄጄ አሰብን ላመጣልህ ነው የሚባለውን ፕሮፓጋንዳ እንኳን ለማለት አልችልም ፉገራ ነው ቃል ስለጠፋኝ ነው ይቅርታ ቃል ስለጠፋኝ ነው እንደዚህ የምለው መልካም እና ይሄ ፉገራ ሰውን እንደው ውሃ ላይ ዘልዬ ስለገባሁኝ አሰብን መውሰድ እችላለሁ ከህንድ ውቅያኖስ እስከ ቀይ ባህር ድረስ አደርጋለሁ ሲል ይሄንን ከዚህ አንተን የሚገዛ ሰው አለ እንዴ ከዚህ ሰው ከዚህ የስኔክ ኦይል የሚሸጥም ከዚህ የምትገዛው ነገር አለ እንዴ 7 ዓመት በኋላ እንደፈለገ የሚልህ የኢትዮጵያ ኢኮኖሚ አድጓል ዝናብ አዝንቤልሃለሁ ሸዋና ጎጃም ላይ ዝናብ እኔ ነኝ ያዘነብኩልህ እሱም ሳይበቃ ጅቡቲ ሄዶ ዝናብ አዘነብኩላችሁ ናይሮቢም ሄዶ ዝናብ እኔ ስለመጣ ዘነበላችሁ የሚል ሰው አይደለም እንዴ ስለዚህ እሱን አይደለም እኔ ለኢትዮጵያ ሕዝብ ለመናገር የምፈልገው ለሚሰማ ሰው መናገር የምፈልገው ይሄ ሰውዬ ውሸታም ነው ብላችሁ እንድታልፉ አይደለም ውሸታም መሆኑማ የታወቀ ነው ለዛማ ሰርቲፋይድ ነው ውሸታም ነው ነገር ግን ከሱ ውሸት በኋላ የሚመጣ ብዙ ጥፋት አለ ብዙ ጉዳት አለ ሀገርን የሚያጠፋ ውሸት ነው የሚዋሸው ያለው አሁን እዚህ ላይ ያደረጉ ያሉት በቴሌቪዥን የምታየው አይደለም በቴሌቪዥን ላይ የምታየው አይደለም ወይም እንደዚህ ለወለጋ ህዝብ የተናገረው አይደለም በሐዋሳም ያሳዩት ትርኢት አይደለም እሱ ድራማ ነው እውነቱ አይደለም እሱ ድራማ ነው ድራማ እውነት አይደለምና ድራማ ሪፕሬዘንቴሽን ነው እንጂ ድራማ አይደለም እዚህ ግን እያደረገ ያለው ጦርነትን ሰሜን ላይ ሄዳለሁኝ ነው ሰሜን ላይ ሄጄ እዋጋለሁ ሰሜኖችን እንዋጋለን እኛ ደቡቦች አሁን ኦሮሞን ብቻ አይደለም ወለጋም መሄድ ሐዋሳም መሄድ ሰሜኖችና ደቡቦች ልንዋጋ ነው ወደ ሰሜን ልንሄድ ነው ስቴትመንቱ ይሄ ነው ሁለት ቦታ ሄድከው ቅርብ ጊዜ ደግሞ ሶማሌ ክልልም ጅጅጋ ሄዶ ሶማሌ የሚባል ከሶማሊያም ከጅቡቲም ሶማሌ የሚባለው ሁሉ ጠርቶ ይሄንን ነው የነገራቸው ጦርነቱን እሱ ሼፕ አፕ እያደረገ ያለው ደቡብና ሰሜን ይዋጋል በሚል ነው ለምንድን ነው ሄደው ስላልከኝ የምነግርህ አንደኛው ስቴትመንት ይሄ ነው እየተዘጋጀ ግን ያለው ዝግጅት እያደረገ ግን ያለው ወለጋ ውስጥም በአማራ ክልልም ቦታውን ከለቀቀ ይሄ ክፍለ ጦሮቹ ከዛ ተነስተው ወደ ሰሜን ከሄዱ ትግራይን ኤርትራን ወቅቶ ትግራይን ይተዋል ትግራይን ወቅቶ ኤርትራን ይተዋል አይደለም እሱ ሊሆን አይችልም ሁለቱ አንድ ላይ በጥምር ነው የሚሆነው እሱን ለማድረግ ግን በኦሮሚያ ውስጥ 520,000 ሚሊሻ ሰብስቧል 500 እሱን አትሰማም እሱ እዚህ ድራማውን ነው ሰው የሚያየው 520,000 ሚሊሻ በኦሮሚያ ውስጥ እስከ ሚሊዮን ድረስ እንመለምላለን እያሉ ነው
ይሄ ምን ለማድረግ ነው? በከፊል በኦሮሚያ ውስጥ ከኋላ ከወጉን በሚሊሻ እንጨርሳቸዋለን ነው። እነሱንም ይሄ ስማኝንም እነሱንም እዛ ያሉትንም ወቦን በኦሮሚያ ውስጥ ያሉትን ወቦን እናሸንፋለን ለማለት ሳይሆን ወቦ ያላቸውን ጥይት በእነዚህ ሚሊሻዎች ላይ ረፍርፎ ያለ ጥይት በሚሆንበት ጊዜ እኛ እንበቀለዋለን ነው። ሚሊሻ 520 ሺህ ያዘጋጀው የጥይት ማብረጃ ነው። በከፊል ደግሞ ወደ ሰሜን ሲወስደው ይሄንን ስማኝ፣ ወደ ሰሜን ሲወስደው ሌሎቻቸውም እዛ ግንባሩ ላይ ያላቸው ባለፈው ጊዜ በትግራይ ላይ ጦርነት በተደረገበት ጊዜ የመጀመሪያው ጦርነት ላይ የትግራይ ዲፌንስ ፎርስ ጥይቱንም ጠመንጃውንም ታንኩንም ምኑንም ከነሱ ወስዶ ነው መልሶ የወጋቸው። በሁለተኛው ዙር ላይ ግን በ2002 ምናምን የተደረገው ጦርነት ላይ ከኦገስት እስከ ዲሰምበር ኖቬምበር በተደረገው በዛኛው ጦርነት ላይ ግን ከውጊያው በኋላ ለውጊያ ያልተሰማሩ ነገር ግን ከውጊያ ላይ የኢትዮጵያ ጦር ወታደሮች ተመተው በሚወድቁበት ጊዜ መጀመሪያ መሳሪያውንና ጥይቱን የሚያነሱ ሰውየውን የወደቀውን አይደለም፣ መሳሪያውንና ጥይቱን የሚያነሱ። ለምን? የትግራይ ኃይሎች እሱን እንዳያገኘው ይሄንን አደራጅተው ነው ሄደው። ስለዚህ ጥይት ማስጨረስ አሁን የትግራይም ከራሱ ከመከላከያ ነው ከኢትዮጵያ ጦር ነው የሚወስዱ አይደለም። ያ እንዳይሆን ጥይት የማስጨረስ የቲዲኤፍ ተዋጊዎች አሁን ወደ ጦርነት ሲሄድ በመጀመሪያ ረድፍ ላይ የሚተኩሱት ጥይታቸው ከዚህ ከኦሮሚያና ከደቡብ መልምሎ ይዞ የሄደው ሚሊሻ ነው። ያ ሚሊሻ ለውጊያ አይደለም የሄደው። ያ ሚሊሻ ፈጽሞ ለውጊያ አይደለም የሄደው። ጥይት ለማብረጃና ጥይት ለማስጨረስ ያላቸውን ጥይት እዛ ላይ ሲጨርሱ፣ በሰው አካል ላይ ሲጨርሱ ያንኛ እንገባበታለን ነው። ስለዚህ ሐዋሳ ላይ የምታየው ይሄ ውሃ ላይ መውረድ የምትለው ቴክኖሎጂ ነው የምትለው በቴክኖሎጂ ነው የምንዋጋው የሚለው በሙሉ ድለላ ነው። በአፌ ላይ የመጣ ቃል አለ። ይሄ ሁሉ ቦልሽት ነው ልልህ ነው። እሱ አይደለም። ይሄ ድራማ ነው። ይህንን አይደለም ማየት ያለብን። እያዘጋጀ ያለው ለዚህ ነው። በኦሮሚያም ውስጥ ያለ በደቡብ ውስጥም ያለ ልጅ አለኝ ወጣት አለኝ የምትል በሙሉ ልጅህ ወጣትህ በሙሉ እየተዘጋጀ ያለው የጥይት ማብረጃ እንዲሆን ነው። ገበሬው ወደ ሚሊሻ የሚገባው፣ አርሶ አደሩ ወደ ሚሊሻ የሚገባው የጥይት ማብረጃ ለማድረግ ነው፣ ለሌላ ጉዳይ አይደለም። ስለዚህ ሐዋሳም ላይ የተደረገው ጦርነቱን እንደዚህ ነው የምናደርገው ነው። ደምቢዶሎም ነቀምት ላይ የሚናገረው ነገር ያው ነው። ደግሞ በነሱ ቋንቋ ነው የሚናገረው። የወለጋ ህዝብ የፈለከና አድርግለት፣ የማንኛውም መንግስት ሁንለት፣ የተሰራውን ነገር አምላክ ነው ያደረገልኝ የሚልህ ነው እንጂ አንተ ነው ያደረክልኝና አመሰግንሃለሁ ብሎ የሚያጎበድድልህ አይደለም። ስለዚህ እሱም ራሱ ይሄም ሰውዬ ራሱ ነቀምት ላይ ምንድን ነው የሚለው? እግዚአብሔር እንደዚህ ሰራልን፣ እግዚአብሔር ይሁን ልማት አደረገልን፣ በእነሱ ቋንቋ ለመናገር ነው እንግዲህ በሱ ቤት። ስለዚህ ይህንን ነው ማስተዋል ያለባችሁ በየቦታ ያላችሁ። ገበሬውን ከግብርና አንስቶ የጥይት ማብረጃ ለማድረግ ነው። ይሄ ቴክኖሎጂ 100 አውሮፕላን አለኝ ምናምን አለኝ የሚለው በሙሉ ባንክ ነው የሚዋጋው። አሁን ባልኮ ነገር ነው። በአሁኑ አይነት መልክ ለመዋጋት ነው። የኢትዮጵያን ህዝብ፣ የኦሮሞን፣ የደቡብን ወጣቶች ልጆች፣ ገበሬዎችን የጥይት ማብረጃ ለማድረግ ነው እያዘጋጀ ያለው። እውነታው ይሄ ነው ልልህ ነው። በጣም አመሰግናለሁ ፕሮፌሰር። የሐዋሳውን ንግግር የጠቅላይ ሚኒስትሩን ከሶማሌ እስከ ምጽዋ እንጠብቀዋለን የሚለው አንደኛ ጸብ አጫሪነት ነው። ይሄ እየተናገረ ያለው ደግሞ የቱርኩ ኤርዶጋን አዲስ አበባ መጥቶ ትዕዛዝ ሰጥቶ ዝም ብሎ ምክር ሳይሆን ትዕዛዝ ሰጥቶ እዚህ ቀጠና አካባቢ ጦርነት አልፈልግም፣ ቱርክ አትፈልግም ብሎ ትዕዛዝ መሰል ነገር አስተላልፎ ከሄደ በኋላ ነው እስከ ምጽዋ ድረስ እንጠብቀዋለን የሚለው ንግግር የተናገረውና ጦርነቱ የሚካሄድ ይመስላል። አሁን ብዙ ነገሮች እየተፋጠኑ ያሉ ይመስላል።
ቱርክ ያለ ቱርክ እርዳታ ኢትዮጵያ ጦርነት ውስጥ ትገባለች? ቱርክ ለኢትዮጵያ በትግራይ ወረራ ጊዜ ስንት እገዛ እንዳደረገለት እናውቃለን። በአዘርባይጃን በኩል የነበረው በቱርክ በኩል የነበረው በሙሉ የቱርክ እገዛ ነው እና የቱርክ ከፖለቲካ ሰፖርት ባለፈ የሚዲያ ካቨሬጅ ጭምር አዲስ አበባ የሚገኘው የቱርክ ኤምባሲ ድሮን ተሰጠች ቱርክ ሰጠች እየተባለ ሶሻል ሚዲያ ላይ ሰርኩሌት የሚያደርገው ውሸት ነው እያለ ሲያስተባብል የነበረበት ጊዜ አለ በ2021 ጁላይ አካባቢ እና ይሄን ሁሉ ድጋፍ እየሰጠው ማለት ነው። አሁን ግን አልሰጥህም አታደርገውም የሚል ትዕዛዝ ቱርክ ቀላል አይደለም። ኢትዮጵያ ከቱርክ እውቅና ወደ ጦርነት ከገባች ብዙ ፈተና ይገጥማታል ተብሎ ነው የሚጠበቀው። አረብ ኤምሬት ደግሞ ትፈልጓለች ነው እየተባለ ያለው። አብይ ለአረብ ኤምሬት ይታዘዛል ወይስ ለግብጽ ለቱርክ ይታዘዛል የምናየው ይሆናል። ጦርነቱ ኢኔቪታብል ነው የሚሉ ሰዎች አሉና ምንድነው ምልከታ ምንድነው? መልካም ባለፈው ጊዜ ተነጋግረን ነበር ካንተ ጋር በዚህ ጉዳይ ላይ ጦርነቱን ያደርጋል ወይስ አያደርግም ሲባል ምንድነው ያልኩህ? ሰውየው ስጋት ካለው ማንኛውንም ነገር ያደርጋል፣ ጦርነትም ይጀምራል የኔ ስጋት ነው ካለ። ምክንያቱም ጠቅላይ ሚኒስትር ሆኖ ካልኖረ በህይወት የሚኖር አይመስለውም። እሱ ሁልጊዜ የሚናገረው ስለራሱ መሞት ነው። ጠቅላይ ሚኒስትር ካልሆነ እሞታለሁ ብሎ የሚያስብ ስነ ልቦና ነው። እንደዛ ነው ውቅሩ፣ የስነ ልቦና ውቅሩ እንደዛ ነው፣ እንደዛ የተወቀረ ነው። ጭንቅላቱ ውስጥ ፍርሃት ከተጀመረ ያለ የሌለ የመንግስትን ኃይል ተጠቅሞ ወደ ጦርነትም ወደ ምንም ይሄዳል። ምክንያቱም ካለበለዚያ አልኖርም ስለሚል ነው። አለበለዚያ አልኖርም የሚል ነው። ሁለተኛ አዛዥ አለው፣ ባለቤት አለው። እሱን የሚያዘው አቡዳቢ ነው እንጂ አዲስ አበባ ላይ አይደለም። ይህንን ተነጋግረናል። ሁለቱ ግፊቶች የውጭም የውስጥም የገዛ ራሱ ስጋትና አሁን ተቋማት የለው በኢትዮጵያ ውስጥ ይህንን ነገር ማወቅ አለበት። መከላከያ ምናምን የምትለው ተቋም የለም። እሱ ነው ሁሉን የሚያዘው። አሁን በምርጫ ቦርድ ያደረገውን አይነት ራሱ ነው ትዕዛዝ ነው የሚሰጠው እንጂ በተቋማት የሚሰራው ነገር የለውም። ስለዚህ የራሱ የውስጥ ችግርና ከውጭ የሚመጣው ትዕዛዙ ወደ ጦርነት እንዲሄድ ነው የሚገፋፋው። ነገር ግን ቀጥታ ጦርነት ሊገባ ይችላል ብዬ አሁን ልነግርህ አልችልም ነው። ዛሬ ግን እኔ አምኛለሁ ወደ ጦርነቱ ይሄዳል። ለምን? ሁለቱ ነገሮች ተጠናክረው መጥተዋል። እሱም መኖር የማይችልበት እየመሰለ ነው። አሁን ወለጋ ላይ ሲያደርገው የነበረውንም ሐዋሳ ላይ ሲያደርገው የነበረውንም በሶማሌ ክልልም ሲያደርገው የነበረውን በማይበት ጊዜ እናንተ ደግፉኝ፣ እናንተ ተዘጋጁ፣ ጦርነቱን ግን እሄድበታለሁ ብሎ የማይመለስ ደረጃ ላይ ደርሷል። ጦርነቱ ይካሄዳል ወይ ካልክ አሁን አፌን ሞልቼ ጦርነቱን ለማካሄድ ቆርጠዋል። አፌን ሞልቼ እናገራለሁ። ያ ማለት ነገ ተነገ ወዲያ ይተኩሳል ማለት አይደለም። ጦርነቱን ግን ለማካሄድ ቆርጠዋል። ግፊቱ ጨርሷል። ወደዛ ለመሄድ ነው ዝግጅት። ይሄ ሽርጉዱ በየቦታው የሄዱ ይሄን አላረኩልህም እንዴ፣ ቤት አልሰራሁልህም እንዴ፣ ይሄን የመሰለ አግሮ ኢንዱስትሪ አላቋቋምኩም የሚለው ሁሉ ልመና ነው። ወለጋ ላይ ልመና ነው የነበረው። አትንኩን በላ እባካችሁ ነው ልመና። ሽማግሌዎች ሂዳችሁ ለልጆቹ ንገሩና አስቆሟቸው፣ ለምኗቸው ነው። ልመና ነው። አትንኩን ከኋላ ለመሄድ የቆረጠ ነው የሚመስለኝ። ይሄ ትዕዛዙን ከአቡዳቢ ተቀብለው ነው። ኤርዶጋን ብቻ አይደለም አሁን እየነገረው ያለው። ሳውዲ አረቢያም መልእክተኛ ልኮ እየነገረው ነው። ኤርዶጋን መልእክት ማስተላለፉ ብቻ አይደለም፣ የቱርክ ፕሬዚደንት መልእክት ማስተላለፉ ብቻ አይደለም። የእሱ አካሄድ የነበረው ወደ አለቃው ወደ ኢትዮጵያ ዋና ከተማ አቡዳቢ ወደምትባለው የኢትዮጵያ ዋናው አዛዥ የሚኖርበት ለመሄድ ነው ያለ የነበረው። በዛ በኩል አድርጎ ወደ አዲስ አበባ ለመሄድ ነው። ለምን? መጀመሪያ ለአለቃው ኢትዮጵያን ለሚያስተዳድረው መሐመድ ብን ዛይድ አልናህያን የሚባለውን ሰውዬ አነጋግሬ ከዛ ወደ አዲስ አበባ ሄዳለሁ ነው የኤርዶጋን አካሄድ የነበረው። ነገር ግን ታመምኩ ነው ያለው። ታመም ያለውና አልጋ ላይ ተቆራኝቻለሁና መምጣት አልችልም አለና በነጋታው ደግሞ የአሜሪካንን ሴኔተር ተቀበለው። ማለትም አትምጣብኝ ነው። አትምጣብኝ፣ እዚህ መጥተህ ስለ ኢትዮጵያ አትጠይቀኝ ነው። ምክንያቱም እኔ ጦርነቱን እፈልጋለሁ ነው።
ይሄንን ለምንድን ነው የምለው? እዛ ለሱ ነግረው እዚህ አዲስ አበባ ደግሞ መጥቶ ለሱም ለመንገር የፈለገውን ሰውየውን አቁሞ የብልጽግናውን ፕሬዚደንት አቁሞ ሁለት ነገር ነው የተናገረው። ታይብ ኤርዶጋን ሁለት ነገር ነው የተናገረው። አንደኛ በዚህ አካባቢ ያደረጋቸው ጦርነት በስቷልና ሁለተኛ ጦርነት ማየት አንፈልግም ነው ያለው። አጠገቡ ቆሞ አጠገቡ የኢትዮጵያ ዋና ከተማ ሆኖ ነው ማስጠንቀቂያውን የሰጠው። ሁለተኛ የግዛት አንድነትና የአካባቢው የሉዓላዊነትን ማክበር ግዴታ ነው ያለው። አንተ እንዳልከው ትዕዛዝ ሰጥቶት ነው። አጠገቡ ቆሞ ሰውየው ረጅም ነው። ፎቶግራፉን ስታይ ያን ጊዜ እሱ እንደዛ ሲናገር የኢትዮጵያ ጠቅላይ ሚኒስትር ኩምሽሽ ስል ታየዋለህ። እዛ ላይ ትንሽ ሰው ሲሆን ታየዋለህ። ለምን 7 ዓመት ጦርነት አካሄደ፣ አሁንም ጦርነት ካላካሄድኩ የምትል ከሆነ የማይታይ ከሆነ ትንሽ ሰው ነህ። የማይታይ የጨረስከውን ህዝብ አሁንም ካልጨረስክ ካላደረኩት የምትል ከሆነ ትንሽ ሰው ነህ። ስለዚህ ማነስ ይገባሃል። የብልጽግና ፕሬዚደንት የኢትዮጵያ ጠቅላይ ሚኒስትር እያልኩ አይደለም፣ ይገባሃል። በአካባቢው ኢትዮጵያ የአንከር ስቴት የምትባለውን ኢትዮጵያ ጠባጫሪ አገር ናት ብለን ከደቡብ ሱዳን፣ ከሱዳን፣ ከኤርትራ፣ ከጅቡቲ፣ ከሶማሊላንድ ከሶማሊያ ጋር እያጣላ ይህንን ሬከርድ ያለው ሰውዬ እዛ ቆሞ አጠገቡ ቆሞ እንደ እንግዳ በሚቆምበት ጊዜ አቆሞ ጆሮው ላይ የነገረው ይህ ግዛት አንድነትን ጠብቅ፣ የሀገሮችን ዳር ድንበር ጠብቅ፣ ሉዓላዊነትን ጠብቅ። ስታሊን ይሄ እኮ ትናንትና የተባበሩት መንግስታት ያመጣው ህግ እኮ አይደለም። ይሄ ሉዓላዊነት ምናምን የሚባል እኮ ትሪቲ ኦፍ ዌስትፋሊያ የሚባል 17ኛው ክፍለ ዘመን ጊዜ የነበረ እያንዳንዱ ኔሽን ስቴት የቆየ ሀሳብ ነው። ይሄ ዓለም ሲተዳደርበት ያለፉት 3 ዓመት ሲተዳደርበት የነበረ ብዙ ደንቦች፣ ብዙ ነገሮች ይለዋወጣሉ። ሳይለዋወጥ የቆየ አንድ ነገር ግን የአገር ሉዓላዊነትና ዳር ድንበር መከበር አለበት የሚባለውን ነገር ነው። የኢትዮጵያ መንግስት ይህንን አያውቅም። ይሄ አይገባውም። ስለዚህ አጠገቡ ቆሞ ያንን ሲነግረው ኮምሽሽ ማለቱ ተገቢ ነው። ለዚህ ነው ከዛ ወጥተው የሚናገረው። ስለዚህ የጠየቀኝ ጥያቄ ይሄ ነው። ኤርዶጋን ይህንን ተናገረው አልከው። ኤርዶጋንን የእስላም ሀገሮችን ጠብቆ የእስላም ወክሎ ነው የሚናገረው። ጠርቶ አንካራ ላይ ጠርቶ እስራኤል ሶማሊላንድን እውቅና በሰጠች ቀን እዛ ድረስ ጠርቶ የእስላም ኮንፈረንስ ኦፍ ኢስላሚክ ስቴትን አገንስት እስራኤል እንዲናገር ያደረገው ያንን ወክሎ ነው የሚነግረው። ይህንንም አንስተዋል። ሶማሌላንድን እውቅና የመስጠቱ እስራኤል እውቅና የመስጠቱ ነገር ትክክል አይደለም፣ እኛ እንቀበለውምና እዛ ውስጥ እንዳትገባ ነው ያለው። ተናደዋል የብልጽግና ፕሬዚደንት በዚህ ጉዳይ ላይ። ስለዚህ ስለ ሌላ ነገር ሲናገሩ ነው የነበረው። ጦርነቱን ለመሄድ ግዴታ ሆኖበታል አሁን። ለዛ ነው ዝግጅት እያደረገ ያለው። ምን አይነት ጦርነት ለመዋጋት እንደሚሄድ ደግሞ ተናግሬያለሁ። የውጭ ግን ግብፅን ጨምሮ ሳዑዲ ወደ አዲስ አበባ ውጭ ጉዳይ ሚኒስትሩን፣ ትናንት ደግሞ ምክትል ውጭ ጉዳይ ሚኒስትሩን አስመራ ሄደው የነበረውን ልካለች። ተጠንቀቅ። እቺን ከዚህ በፊትም ነግሬያቸዋለሁ። እቺ አገር ዩኤኢ የምትባለው ለኢትዮጵያ የማታዋጣ ነች። አታዋጣም። ለሱ ብቻ ነው የምትሆነው። ለኢትዮጵያ የሚያዋጣው ከትልልቆቹ አገሮቹ ጋር በሰላም መኖር ነው። ለዚች አገር ብለን ግን ከነዚህ ሁሉ ጋራ ከነ ሳዑዲ አረቢያ ጋራ፣ ከሱዳን ጋራ፣ ከግብፅ ጋራ፣ ከተርኪ ጋራ፣ ከሶማሊያ ጋራ ጦርነት ውስጥ ልንገባ ነው እኛ ኢትዮጵያ ለዚች አገር ብለን እና ህመምተኛ ለሆነ ሰው ጦርነት ውስጥ እንድንሄድ ነው እየሄድን ያለ ነው። እየነገረው ነው። አካባቢው በሙሉ እየነገረው ነው። የኢትዮጵያ ህዝብም ይሄንን ማወቅ አለበት። ይሄንን አሁን የምናገረው የሚሰማ ሁሉ ይሄንን ማወቅ አለበት። ለአንድ ግለሰብ ጥቅም ተብሎ፣ ለአንድ ግለሰብ ሀሳብ ተብሎ ከአካባቢው ጋር ሁሉ ጦርነት ውስጥ ልንገባ ነው። ከአካባቢው ጋር በማያስፈልግ ጉዳይ። ከዚህ በላይ የምለው ነገር የለኝም።
ፕሮፌሰር የጂኦግራፊ እስረኛ የምትለው ነገር ግን ይደጋግማታል። የጂኦግራፊ እስረኛ ለብቻው ፕሬዘንት ሲያደርግ ሚዲያ ላይ ሲመጣ ምናምን ሲመጣ ኤርዶጋን በመጣበት ጊዜ የጂኦግራፊ እስረኛ የሚለው ቋንቋን ተጠቅሞ እርሶ በቃ ባላችሁ እንትን ተጠቅማችሁ በዲፕሎማሲ ባርበር ስጡን የሚለው ቋንቋ የሲ አክሰስ ተከልክላ በዓለም ላይ ካለው ልምምድና ትሬንድ ውጪ በጠላቶቻችን ደባ ለረጅም ጊዜ የጂኦግራፊ እስረኛ ሆና እንድትቆይ መደረጉ ትክክል አለመሆኑንና እንደ ቱርኪ ያሉ የኢትዮጵያ ወዳጆች በዲፕሎማቲክ መስኩ ጫና በመፍጠር በሰላማዊ መንገድ ኢትዮጵያ የሲ አክሰስ ማግኘት የምትችልበት ሁኔታ እንዲያግዙ በስፋት ተወያይተናል። ሎጂስቲክስ አንዱ ትልቁ ቦትልኔክ ነው ለኛ እድገት። ከዚያ ደግሞ የሲ አክሰስ ቁልፉን ነገር የሚይዝ ሲሆን ፕሬዝዳንት ኤርዶጋን ከዚህ አንጻር የበኩላቸው ሚና እንዲጫወቱ ጠንከር ያለ ውይይት አድርገናል። ለዚህም ምስጋና እናቀርባለን። እቺ ጠንከር ያለችው ውይይት በዝርዝር አለየባትም፣ ግን ፕሮፌሰር ሲ አክሰስ በጠላቶቻችን ደባ ምክንያት አጥተናል፣ የጂኦግራፊ እስረኛ ሆነናል የሚለው ግን ደጋግሞ አሁን ኤርዶጋን ፊት እየተናገረ ይገኛል። ይሄ ኦልሞስት ስጠን አለበዚያ እንሄዳለን የሚለው መልእክት ያስተላለፈ ነው። ምንድን ነው መቼም የሰው ሀገር ቆርሶ በኤርዶጋን ይሰጠኛ ብሎ ይሄን እየጠየቀ አይመስለኝም። ዝም ብሎ ለይስሙላ የተነገረ ካልሆነ በስተቀር ፕሮፌሰር መጀመሪያ እሱ ያለውን ያችን አንድ ሰንተንስ ብቻ እንውሰዳት። እሱ ያለውን እሱ ስልህ የብልጽግና ፕሬዝዳንት ምንድነው ያለው? አሁን እዛ ላይ እንግዲህ አሁን የኤርዶጋን እዛ ቆሟል፣ እሱ ቆሞ ያለ ነው። ምንድነው ያለው? በጠላቶቻችን ደባ ምክንያት የጂኦግራፊ እስረኛ ሆነናል ነው አይደል ያለው? ኦኬ፣ ያችን መስመር ብቻ ሁለቱ ይጣጣማል። የጠላቶች ደባ ነው ማለት እግዚአብሔር ነው እንደ ጠላትህ ምድርን የፈጠረው ጂኦግራፊን የፈጠረው እግዚአብሔር ነው። ደባው የቱ ጋር ነው? የጂኦግራፊ እስረኛ ካልክ የጂኦግራፊ እስረኛ ነኝ ካልክ ጂኦግራፊ ነው፣ ተራራው፣ ሸለቆው፣ ሸንተረሩ፣ አቀማመጡ ነው ጂኦግራፊ። የጠላቶቻችን ደባ ነው ካልክ ደግሞ ታሪክ ነው። ሁለቱ አንድ ላይ አይሄዱም። እኚህ ሰውዬ በአንድ አረፍተ ነገር ውስጥ በሆነ ፕሬሚስ ይጀምሩና ኮንክሉዥናቸው ያንኑ የሚያፈርስ ነው። የብልጽግና ፕሬዝዳንት በአንድ አረፍተ ነገር ውስጥ ነው ይሄንን በአንድ አረፍተ ነገር የተነሱበትና የሚጨርሱበት ይጣረሳል። የሚጀምሩበት እና ሁለቱ አይሄድም። አሁን ይሄ የጂኦግራፊ ፕሪዝነርስ ኦፍ ጂኦግራፊ የሚለው ቲም ማርሻል የሚባል ሰው የጻፈው መጽሐፍ አለ በቅርብ። እሱ ነው ይሄንን ፕሪዝነርስ ኦፍ ጂኦግራፊ የሚለውን ፖፑላራይዝ ማድረግ የጀመረው በእውቀት ደረጃ ከሄድንበት። ነገር ግን መኬንደር የሚባል ከዚህ በፊትም ጂኦግራፊ ወሳኝ እንደሆነ የቆየ ቲዮሪ ነው። እነ ጀረድ ዳይመንድም ረጅሙን የስልጣኔን አካሄድ ወደ 10,000 ዓመት የሚያዩት ጂኦግራፊ በጣም አስፈላጊ ነው የሚሉት ከዛ የተነሳ ነው። ፖለቲካ ከጂኦግራፊ መለየት አይገባውም ስለተባለ ጂኦፖለቲክስ የሚባል ነገርም የመጣው ከዛ ነው። የቆየ ቲዮሪ ነው። አሁን ግን ፖፑላራይዝድ የሆነው ይሄ ቲም ማርሻል የተናገረው ነው። ይሄ ፕሪዝነርስ ኦፍ ጂኦግራፊ የሚለው እሱ ሌላ ቲዮሪ ነው። እሱ የሚናገረው ሌላ ጉዳይ ነው። ኢትዮጵያ የጂኦግራፊ እስረኛ ነች ከተባለ ስለዚህ ጉዳይ የሚያውቀውን ነገር የሚናገር ከሆነ የሚናገረው ስለ ጂኦፖለቲክስ ነው። ጂኦግራፊ ፖለቲካን እንዴት ተጽዕኖ ሊያሳድርበት እንደሚችል ነው። የጂኦግራፊ ተጽዕኖ ከሆነ ኢትዮጵያ ወደብ ያጣችበት ጂኦግራፊ ከሆነ ያንን ቲዮሪ ከሆነ የምትናገረው ስለዛ ከሆነ እውቀት ካለ ስለዛ ከሆነ የምትናገረው ስለ ጂኦግራፊ ከሆነ ስለ ጠላቶች ደባ ማውራት አትችልም። ስለ ጠላቶች ደባ የምትናገር ከሆነ ግን ጂኦግራፊ መሆን አትችልም። ጂኦግራፊ ነው ፕሪዝነር ያደረገኝ የጂኦግራፊ እስረኛ ነኝ ብለህ እሱን የምታገር ከሆነ ኤርትራን እንደሱ ከሆነ የትግራይ ሰዎች ናቸው ያደረጉትን የምትለውን ሁለቱን ግን አንድ ላይ
መያዝ አትችልም። ስለዚህ የሚናገሩትን እንኳን የማያውቁ ነገር ግን ሰው ስላለው ብቻ አንዳንድ ሰዎች ለተጠቀሙበት ብቻ በጥራዝ መጠቅነት በማይገባቸው ፖለቲካ ውስጥ እየገቡ ቅድም ተናግሬያለሁ። በጂኦግራፊ ጂኦፖለቲክስ ጂኦግራፊ ብቻውን አይደለም። በዛም ብንናገር ከሆነ ኢትዮጵያ መሆን ያለባት መኖርም ያለባት መተባበርም ያለባት ከትልልቆቹ አገሮች ከጎረቤቶቿ። ጂኦግራፊ እኮ ኢትዮጵያን እድል የሰጣት ከኬንያ ጋራ፣ ከሶማሊያ ጋራ፣ ከኤርትራ ጋራ ነው። ጂኦግራፊው እሱ ነው። ከዛ ጋራ በሰላም እንዲኖሩ በኢህአዴግ ጊዜ ይሄ ዋይት ፔፐር ነበራቸው የፎሬን ፖሊሲ። እዛ ላይ መጀመሪያ ከአካባቢያችን ጋራ ሰላም መሆን አለብን ነው የተባለው። ስለዚህ የጂኦግራፊ የጂኦፖለቲክስ ነው የምናገረው ያልክ እዚህ ኤርትራን እየጎነተልክ እዚህ ለሱዳን የዩኤኢ ተላላኪ የሆንክ መሳሪያ እያቀበልክ እዚህ ሶማሊላንድን ከሶማሊያ ጋር እየተዋጋ የጂኦግራፊ ፕሪዝነር ነኝ ማለት አይቻልም፣ አያስኬድም። ማስኬድ ከሆነ አሁን እንዳልኩህ ነው። ጂኦግራፊ ከሆነ ጂኦፖለቲክስ ከሆነ የተሳሰርንባቸው በወንዝ የተሳሰርንባቸው አገሮች፣ በጂኦግራፊ የተሳሰርንባቸው አገሮች፣ በወደብ ፍላጎት የተሳሰርንባቸው አገሮች ያንን አይተህ ነው እንጂ ፖሊሲ የምታወጣው ዝም ብለህ የማይሆንና የማይመስልና ያልተገናኘ ነገር የጂኦግራፊ ምስረኛ ነኝ የሚል ብቻ ላይ ተነስተህ ፋሽነብል ስለሆነ በማይገባ ጉዳይ ላይ ተነስተህ በጂኦግራፊ ከማትገናኘው ከትንሽ ሀገር ጂኦግራፊ የማታገናኘው ከትንሽ ሀገር ጋራ አያይዘህ የኢትዮጵያን ሕዝብ ለጦርነት ማገዶ ታደርጋለህ። ይሄ ነው መታየት ያለበት። ጂኦግራፊ ከሆነ አብረን ያለነው ከሌሎች ጋር ነው። ጂኦግራፊ እኮ ያስተሳሰረን በናይል ምክንያት ከግብጽ ጋር ነው። ከግብጽ ጋር የታሪካዊ ጠላት እያልክ ዘላለም ማውራት ሳይሆን ከግብጽ ጋር ምን ላይ ነው መስማማት ያለብን ብለህ መስማማትን ነው። እሱ ነው ጂኦግራፊ ማለት እሱ ነው። አሁን ግን ፕሪዝነር የሚያደርግህ ለኢትዮጵያ ብልጽግና ፕሬዚደንት ነው ይሄንን የሚለው የጂኦግራፊ ፕሪዝነር የሚያደርግህ አካባቢ ላይ ያሉት ጋራ ሰላም እንደማውረድ የሌላ ተላላኪ ከሆነ በጂኦግራፊ ምክንያት ራስን እስር ቤት የከተትከው አንተ ነህ እንጂ ተፈጥሮ አይደለም ለማለት ነው። በጣም አመሰግናለሁ። ወደ ትናንትናው ጉዳይ እንሂድ። ፕሮፌሰር የፌዴሬሽን ምክር ቤት ወሰነው የተባለው ያው አብይ አህመድ አስወስኖ ነው ወደ ሚዲያ የቀረበው። የሰማነው ሰሞኑ የብልጽግና ማዕከላዊ ኮሚቴ ስብሰባ ተጠርቶ አዲስ አበባ ከዛ የፕሬዝዳንቶች አሉ የክልል ርዕሰ መስተዳድሮች ሄዱና የፌዴሬሽን ምክር ቤት አባላት ስለሆኑ እነሱ ሄዳችሁ ቶሎ አስወስኑ፣ መራክሽ ራያ ጸለምቲ ወደ ቀጥታ ወደ ፌደራል መንግስት ተጠሪ እናደርገዋለን እኛ እናዘዋለን ብሎ ትላንት ያው ሲንጫጫ ነበር። እኛ ለኔ አዲስ አይደለም ፕሮፌሰር አዲስ እንደማይሆን ነበር እርግጠኛ ነኝ። ብዙ ጊዜ ስትናገር